وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه ومن تبعهم بإحسان. وبعد السلام عليكم ورحمة الله وبركاته. إن شاء الله تعالى رأس كان الممتن بايهونم የተወሰነ ነገር ለማለት እሞክራለሁ ኢንሻአላህ። የተሰጠኝ አርዕስት ሐቁ ዘውጂ على الزوجة የባል ሐቅ በሚስት ላይ የሚል ነው። አላሁ ሱብሓነሁ ወተዓላ ወንዶችን ባል ሴቶችን ሚስት ብሎ ጠርቷቸዋል። ወንዶቹንም ባል የምንሆን ሴቶቹንም ሚስት የሚሆኑ አላህ ያድርግልን እያልኩ በዱዓ ልጀምርና እንደምታውቁት ነው እንግዲህ ዳር የሚባለው መርህ ለብዙዎቻችን ለንግግር የቀለለ በተግባር ግን እጅግ በጣም ብዙ ወንዶች ነን የሚሉ ሰዎች የሚፈተኑበት፣ ብዙ ሴቶች ነን የሚሉ ሰዎች ሐታ የድን ባለቤቶች ነን የሚሉት የሚፈተኑበት እጅግ በጣም ብዙዎቻችንን ሚዛን ያቀለለ የሆነ መርህ ነው እና ስለዚህ ጉዳይ ለመናገር ለብዙዎቻችን እውነት ለመናገር ሞራል የሚያጥርብን የሆነ ድርጊት ነው ያለው። የሚወራው የሚጻፈው የሚነገረው የሚሰበከው ሌላ ነው፣ የሚኖረው ደግሞ ሸይኡን አኸር ሌላ ጉዳይ ነው ማለት ነው። አላየ ሐል አዘዋጁ ላ የቲሙ ሰላሑሁ ቢሙተነቂባ ወሙልተሒ ወሐስብ። ትዳር የሚባለው ነገር ሙተነቂብ በሆነች ሴት የሚገነባ ብቻ ወይም ደግሞ ፂማም በሆነ ወንድ ብቻ የሚገነባ የሆነ መርህ አይደለም። ወኢነማ ቢኹሉቅን ሐቂቅይን የጅዐሉ ልባጢኑ ከጀማል ዛሂር። ትዳር የሚገነባው ሙተነቂቧ ልክ እንደ ልብሷ ያማረ የሆነ እንዳለባባሷ ያማረ የሆነ ስነ ምግባር ሲኖራት፣ ባለፂሙም ደግሞ ልክ ፂሙ ፊቱ ላይ የሱና መገለጫ እንደሆነው ሁሉ ጸባዩም ደግሞ ለትዳር አጋሩ በተለይ ሲሆን ያማረ የሆነ ባህሪ ሲሆን በእውነተኛ ባህሪ ላይ ተመስርቶ የሚገነባ የሁለት ሀገር የስኬት ቁልፍና ምንጭ ነው ትዳር ማለት። ሁላችንንም አላሁ ሱብሓነሁ ወተዓላ አስተካክሎ ይወፍቀን። ለዛም ነው ጠቢቦች ሲናገሩ መን ተዘወጀሃ ሊጀማሊሃ መል ወመን ተዘወጀሃ ሊማሊሃ ቀል ወመን ተዘወጀሃ ሊነሰቢሃ ዘል ወመን ተዘወጀሃ ሊዲኒሃ ወላ መለ ወላ ቀለ ወላ ዘለ ፈግፈር ቢዛቲ ዲን ተሪበት የዳክ ይላሉ። ተጨባጩ ይሄ ነው። አብዛኛው ሰው ስለ ትዳር እንዘምራለን፣ ስለ ትዳር እንጽፋለን፣ ስለ ትዳር እናወራለን፣ እየኖርነው ግን አይደለም። ወደንም ጠልተነውም እያንገሸገሸንም ቢሆን ልንቀበለው የሚገባ የሆነ ሐቅ። አንድ ሰው ለውበቷ ሲል ያገባ የሆነ ሰው ያዘነብላል። በአንድ መልኩ እንደዚህ የጎዲን ነው የሚሄደው፣ መርሁን ይስታል ማለት ነው። አላማው ውበት ላይ ውጫዊ ገጽታ ላይ ብቻ የተገነባ ይሆናል። ለገንዘቧ ሲል ያገባ ደግሞ እንደዚሁ ይቀላል። ክብሩ፣ የወንድነት ሞገሱ፣ ሞራሉ ይጠፋል። በእኛ ሀገር እንኳን ወንድ ሴት ቤት የሄደ ሰው ተከርቸም ነው የሚባለው፣ የሆነ ስሙ ራሱ ይቀየራል። ወመን ተዘወጀ ሊነሰቢሃ ዘል፣ ለዘሯ ብቻ ብሎ ዘሯን ብቻ ፎከስ አድርጎ ያሆነ ያገባ ሰው ይዋረዳል፣ ውርደት ነው የሚከናነበው። ነገር ግን ከሁሉም አብልጦ ይሄ ነገር የሚጠላ ነው ማለት ሳይሆን ሁሉም ከተሟላ ፈሊላሂል ሐምድ ወልሚና ማርሽጠው ምን ይበሉ። ካልሆነ ግን ወመን ተዘወጀሃ ሊዲኒሃ ወላ መለ ወላ ቀለ ወላ ዘል፣ ለዲኗ ሲል የእውነት የኢንሳፍ ዲን ናፍቆት የዲን ባለቤት አደብ ያላት ስርዓት ያላትን እንስት ያገባ የሆነ ሰው ውርደትም የለበትም፣ ቅለትም የለበትም፣ ማዘንበልም የለበትም። የክብርና የሞገስ ባለቤት ደስተኛ የሆነ ህይወትን ይኖራል። የረሱሉ ዓለይሂ ሰላቱ ወሰላም ነቢያዊ መርሁም ፈግፈር ቢዛቲ ዲን ተሪበት የዳክ ስለሆነ ማለት። ኢዘን ይህን ካልኩኝ ለመግቢያ ያክል ዒባደላህ የባል ሐቅ እጅግ በጣም ከባድ ነው። በብዙ ቦታ ስለዚህ ነገር አይነገርም። የሚነገረው እከሌ አግብታ ነበር እንደዚህ ተበደለች፣ እከሌ ሴት እያስለቀሱ ነው፣ እነ እከሌ እንደዚህ እያደረጉ ነው። ምናልባት ይህን የሚባለው ወንዱ ስለማይናገር ሊሆን ይችላል። ወንድነት የሚባለው ነገር በራሱ ትንሽ የሆነ ከፍታ ስላለው የሆነ ብልጫ ስላለው ተሐሙል የማድረግ አቅም ስለሚኖሩ ሊሆን ይችላል። የተጮኸው ሁሉ እውነት ነው ማለት አይደለም። አትበዑ ኩሊና ዒቅም መሆን መቻል የለብንም። ዛሬ ይህን ደፈር ብዬ መናገር መቻል አለብኝ። አብዛኛው ቦታ የሚጮሁት እህቶቻችን ስለሆኑ
ሙሉውን በደል ወንድ ላይ ብቻ ጥቅልል አድርጎ መጫን ፍትሃዊነት አይደለም። ሐቂቃ አዎ የሚበደሉ ሰዎች ሊኖሩ ይችላሉ። ነገር ግን በደልን ሁሉ ጠቅልሎ አንድ አካል ላይ ብቻ መጫን ይሄ ከፍትህ አይደለም። እህቶችም ራሳችሁን መፈተሽ ያስፈልጋል። ውዱ ነቢይ ዓለይሂ ሰላቱ ወሰላም ካስተምህሯቸው ውስጥ አንዱ መርሃቸው ምንድን ነበር? ምለው ያው የሚያረጋግጡት ወለዚ ነፍስ ሙሐመድን ቢየዲህ ላ ቱአዲ ልመርአቱ ሐቀ ረቢሃ ሐታ ቱዓዲ ሐቀ ዘውጅሃ ኩለ የሙሐመድን ነፍስ በእጁ በሆነችው ጌታ የምላለሁኝ አንዲት ሴት የጌታዋን ሐቅ አትወጣም የባሏን ሐቅ ሙሉ ለሙሉ እስካላጠናቀቀች ድረስ አሉ ረሱሉ ዓለይሂ ሰላቱ ወሰላም። ኢማሙ አልባኒ ኢብኑ ባጅ የዘገቡት ኢማሙ አልባኒ ሶሒህ ያሉት የሆነ ሐዲስ ነው። ስለዚህ ምን ትላላችሁ እህቶች? ለባሎቻችሁ ምን አይነት ናችሁ? ከሲሩ ሚነ ኒሳ አብዛኞቹ ሴቶች ትዳር እስከሚይዙ ድረስ ተቅይ ናቸው። ወደ ትዳር ዓለም ከገቡ በኋላ ዋነተኞች ነው የሚሆኑት። በቃ በየአቅጣጫው መጎናጨፍ የሚፈልጉ አይነት ብዙ አይነት ሰዎች አሉ። ይሄ አብዛኞቻችሁ ሴቶች ባህሪ ነው። አላህ ሱብሓነሁ ወተዓላ ልትፈሩ ይገባል። ሐቂቃ ትዳር ማለት እንደ ቴሌግራም ቻናል ጆይን ብለን የምንገባበት፣ ስንፈልግ ሊፍት ብለን የምንወጣበት፣ ስንፈልግ የፈለግነውን ውሸትም ሆነ ቀባጥረን ስሙን የምናጠፋው የሆነ ካምፕ ሳይሆን ሰው የሚባል አዝዕርት የሚዘራበት በሁለታችሁ ተቃራኒ ጾታዎች መካከል የሚገነባ እጹብ ድንቅ የሆነ የደስታ መርህ የሆነ ህይወትን። ትዳር በሁለት ሰዎች ይበላሻል። በምን አይነት ሰዎች? ፈሳዱል ቡዩቲ ሚን ጀሀተይን፣ ቤት የሚፈርሰው ትዳር በሁለት አቅጣጫ ነው። የመጀመሪያው ሚን ረጁሊን ላ የድሪ ከይፈ የኩኑ ረጁለን፣ የመጀመሪያው ወንድ ሆኖ እንዴት ወንድ መሆን እንዳለበት እማያቅ የሆነ ወንድና፣ ሁለተኛው ወሚምራአቲን ظنت ነፍሰሃ ረጁለን፣ ሁለተኛው ቤትን የሚያበላሽ የሆነ መርህ ሴቱና ራሷን ግን ወንድ ነኝ ብላ የምታስብ አይነት ሴት። ትዳር ከገቡ በኋላ ባል መሆን የሚያምራቸው እንስቶች አሉ። ባል አይደለሽም፣ ኒካህ ታስረሽ ነው የገባሽው። የኒካህ መርህ በኒካህ ጥላ ስር በአንድ ወንድ ስር መኖር በራሱ ደስታ እንደሆነ አውቀሽ በሱ ቁጥጥር ስር ሆነሽ እንድትኖር እንጂ ባል ሆነሽ እሱ ኢዳ ሊቆጥር አይደለም ያገባሽ። ፍቅር ሲኖር፣ መቻቻል ሲኖር፣ መከባበር ሲኖር ነው ትዳር የሚቀጥለው። አለዛ ሁሉንም ችግሬን ብቻ እሱ ይሸከም እኔ እንደፈለግኩ ልሁን አይነት የሚባል የሆነ የቴሌግራም ቻናል አይደለም። የቴሌግራም ቻናል ከፍታችሁ ነው የፈለጋችሁትን ምጽፉበት፣ የፈለጋችሁትን እንደምትፈልጋችሁ የምታደርጉት። ትዳር ከሆነ ግን መርህ ይጠይቃል፣ ሐሳብ ይጠይቃል፣ አቋም ይጠይቃል፣ ብልጠት ይጠይቃል። አዎ እንደዚህ ነው መሆን ያለብን። ትዳር ማለት هو مصطلح يدل على حقوق الزوج على زوجته في الإسلام. በእስልምና ላይ የባልን ሐቅ በሚስት ላይ እንዴት እንደሆነ የሚደነግግ ብቻ ሳይሆን የሚስትም ሐቅ በባል ላይ እንዴት እንደሆነ የሚደነግግ የሆነ ፍትሃዊ የሆነ ህግ ያለን ህዝቦች ነን። በብዛት እንደዚህ አይነት ትዳር ህይወት ሲነሳ የሱና ሱና በብዛት የሚነሳው የሱና ሰዎች እንደዚህ ናቸው፣ በተለይ ወደ ዲን የተጠጉት ሰዎች ሴቶችን ይበድላሉ ምናምን። ሆይታው ስለበዛ ተገፍታችኋል ብቻ ማለት አይደለም። ሐቂቃ ቆም ብለን ልናስብ፣ ነገ እያንዳንዳችን ብቻችንን የምንጠየቅበትን ጊዜ አስበን ቆም ብለን ለትዳር ምን ያክል ዝግጁዎች ነን? የሆነ ትዳር ስላስፈለገን ብቻ አይደለም እኮ ማግባት ያለብን። ምን ያክል ተሐሙል አለ? ምን ያክል ሬዲንን ራሳችንን ምን ያክል አዘጋጅተናል? ሸይኽ ኢብኑ ባዝ ረሒመሁላሁ ተዓላ ሲናገሩ ወሑቁቁ ዘውጅ ዐለ ዘውጃ ሚን አዕዘሚል ሑቁቅ አሉ። እኔ አይደለሁም ያልኩት፣ ሸይኽ ኢብኑ ባዝ ረሒመሁላህ የባል ሐቅ በሚስት ላይ እጅግ በጣም ከባድ ከሆኑት ሐቆች ውስጥ ግንባር ቀደሙ ነው አሉ። እንዴት አሉ ሲያብራሩት፣ በል ኢነ ሐቀሁ ዐለይሃ አዕዘሙ ሚን ሐቂሃ ዐለይህ፣ የሱ ሐቅ በሷ ላይ
የእሱ ሐቅ በሱ ላይ ካለው የገዘፈ ነው አሉ። የባል ሐቅ ይቀድማል ማለት ነው። አንድ ሴት በአንድ ወንድ ቁጥጥር ውስጥ ከሆነች ባሏን ማስደሰት መቻል አለባት። ስንት ባሎች አሉ ልጅ ወልደው መሄጃ ጠፍቷቸው ለልጃቸው ብለው አንገታቸውን ሰብረው እሷ እንደ ባል እሱ እንደ ሚስት ሆነው የሚኖሩ ስንት ሰዎች አሉ። ቢላሂ አለይኩም አላህ የፈቀደውን ነገር ለማድረግ ለልጆቹ ብሎ አንገት ደፍቶ እያለቀሰ የሚኖር ባል ስንት አለ በየቤቱ። ማን ይናገርለት ለሱስ? እኔና እናንተ ስለምንነጋገር ነው። አላሁ ስብሓነሁ ወተዓላ ሲናገር ወልሙጠለቃቱ የተረበስነ ቢአንፉሲሂነ ተላተተ ቁሩኢን፣ የተፈቱ የሆኑ ሴቶች ዓላማ ይሄ አይደለም፣ ባይሆን መጨረሻ ላይ ነው የኔ ዓላማ። የተፈቱ የሆኑ ሴቶች ነፍሶቻቸውን ከማግባት 3 ሐይድ ወይም 3 ወር ይጠብቁ ዒዳቸው እስከሚያልቅ ድረስ። ወላ የሒሉ ለሁነ አን የክቱምነ ማ ኸለቀ አላሁ ፊ አርሐሚሂነ ኢን ኩነ ዩእሚነ ቢላሂ ወልየውሚል አኺር። አላህ በአላህና ሱብሓነሁ ወተዓላ በመጨረሻ ቀን የሚያምኑ ቢሆኑ አላሁ ሱብሓነሁ ወተዓላ በማሐፀኖቻቸው ውስጥ የፈጠረውን ሊደብቁና ያንን ነገር አምታተው አጠፋፍተው ወደ ሌላ ነገር ሊሄዱ የተፈቀደላቸው ነገር አይደለም። ነፍሰ ጡር ከሆነች ግልጽ መናገር መቻል አለባት ማለት። ይህን ካለ በኋላ ወቡዑለቱሁነ አሐቁ ቢረድሂነ ፊ ዛሊከ አራዱ እስላሕን። በዚህ መካከል ከተፈቱ በኋላ ባሎቻቸው እርቅን ቢፈልጉ መመለስ ይችላሉ፣ እነሱ ተገቢዎች ናቸው ይላል። ይሄን ካለ በኋላ የኔ ፖይንት ምን የሚለው ነው? ወለሁነ ሚስሉ አለዚ ዐለይሂነ ቢልመዕሩፍ፣ ለነሱ ለሴቶች በእነሱ ላይ ያለባቸው ግዳጅ በመልካም እንዲኗኗሯቸውና በባሎቻቸው ላይ መብት እንዳላቸውም ሊያውቁ ይገባል። ነገር ግን ይሄን ካለ በኋላ አላህ ምን አለ? ወሊሪጃሊ ዐለይሂነ ደረጀቱን ወላሁ ዐዚዙን ሐኪም። ለወንዶች ሐቅ ግን እጅግ በጣም የገዘፈ ነው አለ። ወሊሪጃሊ ዐለይሂነ ደረጀቱን፣ በእነሱ ላይ አቅም አላቸው፣ ደረጃው ከፍ ያለ የሆነ ሐቅ አላቸው። ለምን? ጣጣቸውን ስለሚሸከሙ በእነሱ ቁጥጥር ውስጥ ስለሚሆኑ። ይሄም በማድረጉ ወላሁ ዐዚዙን ሐኪም፣ አላሁ ስብሓነሁ ወተዓላ አሸናፊና ጥበበኛ የሆነ ጌታ ነው ይላል። ቃለል ዑለማ፣ ዑለሞች ስለዚህ አንቀጽ ሲናገሩ ምናሉ? አኽበረ አላሁ ተዓላ ፊ ሃዚሂል አያ አነ ሊኩሊ ዋሒድን ሚነ ዘውጀይን ዐላ ሳሒቢሂ ሐቃ ወአነ ዘውጁ ሙኽተሱን ቢሐቅን ለሁ ዐለይሃ ለይሰ ለሃ ዐለይህ። አላህ ይሄንን ስንቶቻችሁ ናችሁ የምታውቁት ነው? ትዳር ውስጥ ከገባችሁ በኋላ በተለይ ይሄ ሚዲያ ከመጣ በኋላ ባልሽን በየቦታው ስሙን የምታጠፊ ሴት ስንት ነሽ ያለሽው? ቢላሂ አለይኩም አላህ አይመለከትሽም? ያን አይቶ ባልሽ እያወቀ ዝም ያለውስ ማን ይናገርለት? ስለሱ ወንድ ስለሆነ ሞራል ስላለው አርጃሉ ቀዋሙና ዐለ ኒሳ ተብሏል ተብሎ ዝም ስላለ እናንተ ብቻ ግፈኛ የተገፋችሁ እንደሆናችሁ በትንሽ በትልቁ ስለምታለቅሱ ለምንድን ነው ወንድን ስም ብቻ በማጥፋት እየተጠመዳችሁት? በተለይ በዚህ ረገድ ባል ያላገባችሁ ሴቶች የምታረጉት ነገር የማዋሰድና ጉዳዩን የማናር ችግር በብዛት ሴቶች ላይ ይስተዋላል። በተለይ ያላገባችሁት ባገቡት ሰዎች ስለምትቀኑ ይሆን ወላሁ አዕለም፣ በሰዎች ህይወት ውስጥ ገብታችሁ የስንቶችን ትዳር የበተናችሁ ስንት እህቶች አላችሁ። ነስአለላሁ ሰላመተ ወልዓፊያ። መርሁ እንደዚህ ነው የሚል أخبر الله سبحانه وتعالى في هذه الآية أن لكل واحد من الزوجين على صاحبه حق. بعلم لمستو مستم لبالو يراسوان يشالي هنا حق قالت نقرقن وأن الزوج مختص بحق له عليها ليس لها عليه. نقرقن بال السؤال لسو كالات حق يبلت السؤال لسو يالات حق الجيق بتأمي قزفن. ابن العربي رحمه الله تعالى من يلالو هذا نص فإنه مفضل عليها مقدم في حقوق النكاح فوقها. ይሄ ነው መርሁ። እውነታውን እየመረራችሁን ቢሆን መዋጥ ነው። ስለ ትዳር ማውራት፣ ስለ ትዳር ሲጻፍ ላይክ ማድረግ ብቻ ሳይሆን የትዳርን መርህ ማወቅም አንዱ መርህ ይሄ ነው። ትልቁ ነጥብ ስትገቢ ወይም ወደ ትዳር ስትገቢ ሚስት ለመሆን ነው የምትገቢው፣ ባል ልትሆኝ አይደለም።
ይሄ ማለት ግን ባል መሆናቸውን ረስተው ሴትን በማስለቀስ የሚኖሩ ወንዶች የሉም ማለት እንዳልሆነ ይሰመርበት። ነገር ግን በጅምላ ስንት ተቅይ፣ ስንት ዓቢድ፣ ስንት ሚስኪን፣ ስንት የዋህ፣ ስንት ሚስቱን አፍቃሪ፣ ስንት ሚስቱን አክባሪ፣ ስንት ለሴቶች ክብር ያላቸው ወንድምና እህቶች አብረው መዘለፍ የለባቸው። ሊያማችሁ ይገባል። ሐቂቃ ሀያ ልታረጉ ይገባል። ስንት ዓመት ነው ስለ ትዳር ብቻ የምታወሩት? የስንቶችን ህይወት ስታተራምሱት የምትኖሩት እስከመቼ ነው? ከመግባታችሁ በፊት ተቀይናችሁ ከገባችሁ በኋላ ዚንድቅ የምትሆኑ ሴቶች ስንት አላችሁ? ሐቂቃ ወላሂ ስንት አለ ጨጓራ ውርር የሚል። እናንተ የሱና ሰው በደለን እንደምትሉት ሁሉ እሱ ስለማይናገር የሱና ሴት ናት ብዬ አግብቻት ለዲኗን አይች አግብቻት እንደዚህ ያደረገች ብሎ የሚያለቅስ ስንት አለ። ለምንድን ነው ተቃራኒው የማይታያችሁ? አንዱን ጽንፍ ብቻ ይዛችሁ ማራገብ የምትፈልጉ ወንዶች አላችሁ። ወንድ ሆናችሁ የወንድ ሞራል እያላችሁ የሆነ ሰው የሆነ ሴት እንደዚህ ያለ ከተባለ ነገሩን ማጦፍ፣ ነገሩን ከማጣራት ይልቅ ወንድማችሁ ላይ ተርኪዝ አድርጋችሁ ወንድን ስም ማጥፋት ላይ የምንጠመድም ሰዎች አለን። ሐቂቃ ቆም ብለን እናስብ ይገባል። ابن العربي رحمه الله تعالى من قالوا هذا نص فإنه مفضل عليها. ይሄ ነስ ይሄ አንቀጽ የአላሁ ስብሓነሁ ወተዓላ ቃል ኪዳን የሚያመላክተው የባል ሐቅ በሚስት ላይ እጅግ በጣም ከባድ እንደሆነ ነው። ሙቀደሙን في حقوق النكاح فوقها ማለት ነው። እሷ ለሱ ካላት ሐቅ በላይ እሱ በሱ ላይ ያላት ሐቅ እጅግ በጣም የባልየው ሐቅ ከፍተኛ እንደሆነ የሚጠቁም ነገር ነው አለ። قال الله سبحانه وتعالى هنا اسكتلو من عليه الله سبحانه وتعالى قال سينبو الرجال قوامون على النساء بما فضل الله بعضهم على بعض وبما أنفقوا من أموالهم. ይሄ ነው እውነት። ወንዶች በሴቶች ላይ ቋሚዎች ወይም አስተዳዳሪዎች ናቸው። ለምን? አላሁ ስብሓነሁ ወተዓላ ከፊላቸውን በከፊሉ ላይ ማብለጡና ወንዶችን በገንዘቦቻቸው በሴቶች ላይ እንዲያስተዳድሩ ስላደረጋቸው በዚህ ምክንያት የወንዶች ሐቅ ከፍተኛ እንዲሆን ተደርጓል። ወንዶችን በሴቶች ላይ የበላይ እንዲሆኑ ተሹመዋል አለ። ግን ምን አለ? ፈሳሊሓቱ ቃኒታቱን ሓፊዛቱን ሊልገይቢ ቢማ ሐፊዘላህ። አቃይችን አሳሊህ የሆነ ሴት ሷሊህ ለመሆን ሞክር የኔ እህት። መመናቀር ባለትዳር አያደርግም። ብትገቢም ትወጫለሽ። እውነቱን ነው የምነግርሽ። ወንድ ልጅ የምትጨቃጨቀውን ሴት የምትንቀውን ሴት ለሱ ክብር የማሰጠውን ሴት አይወድም። ትዳር ከሆነ የምትፈልጊው ሚስት ሆነሽ ቅረቢ፣ ባል ይሆንልሻል። ባል እንኳን መጥፎ ቢሆን ወላሂ ምን ነው የምናገረው፣ ይሄን መጥፎ ቢሆን እንኳን ሴት ባልን የማስተካከል እምቅ የሆነ ፓወር አላት። ሴት መጥፎ ከሆነች ግን ባል ለማስተካከል ከባድ ነው። ምክንያቱም በእርግጥ አላሁ ስብሓነሁ ወተዓላ ይሻላቸዋል። መጥፎ ሆነው ዲን ባለው ወንድ የሚስተካከሉ በጣም ብዙዎች አሉ። አርጃሉ ቀዋሙና ዐለ ኒሳም ስለሆነ መርሁም እንደዚህ ያስዛል። ነገር ግን አሁን ባለንበት ተጨባጭ የባልን ክብር ሳታቂ ከሆነ የምትገቢው፣ የትዳር ትርጉም ሳይገባሽ ከሆነ የምትገቢው የራስሽን ህይወት ታበላሻለሽ እንጂ የነከሬ ምክር አያዋጣሽም። የሚያዋጣሽ ራስሽ ወስነሽበት በትዳር ጥላ ስር አደብ ይዘሽ ችግሩ ቸግሮሽ ብሶቱ ብሶሽ ሐዘኑ አስተክዞሽ ከጎኑ ልትቆሚለት ነው የሚገባው። ባልሽ ጥፋተኛ እንኳን ቢሆን ከባልሽ ጎን ነው መቆም መቻል አለብሽ። ትዳር እንደዚህ ነው የሚመሰረተው። ፈሳሊሐቱ ቃኒታቱን ሐፊዛቱን ሊልገይቢ ቢማ ሐፊዘላህ። መልካሞቹ ሴቶች ለባሎቻቸው ታዛዦችና አላሁ ስብሓነሁ ወተዓላ ባስጠበቀው ነገር እሱ በራቀ ጊዜ ሩቅ የሆነ ነገር ጠባቂ የሆኑት ናቸው አለ አላሁ ስብሓነሁ ወተዓላ። ከዛ ዝቅ ብሎ ምን አለ? ፈኢን አጧዕነኩም ፈላ ተብገው ዐለይሂነ ሰቢላ ኢነላሃ ካነ ዐሊየን ከቢራ። ቢታዘዟችሁ አለ ሚስቶቻችሁ ለእናንተ ታዛዥ ከሆኑ እነሱን ለመጨቆን እነሱ ላይ በደል ለመፈጸም ህጸጽ ለመስራት ወንዶች ደግሞ መንገድ አትፈልጉ። ፍትሃዊ ነው መሆን ያለባችሁ። ሚስትህ አጥፍታ ሊሆን ይችላል። ከጥፋቷ ከተስተካከለች አብራ የመኖር ፍላጎት ካላት እንደው ሰበብ እየፈለክ ጭቅጭቃት ጀምር። ወንድ ልጅ አንተ ቆፍጠን በል።
ዝምተኛም ሁን፣ አስሩን ሁሉ ወሬ አታብዛ። ይሄን ካለ በኋላ አላህ ምን አለ? ኢነላሃ ካነ ዐሊየን ከቢራ፣ አላሁ ሱብሓነሁ ወተዓላ የበላይና ታላቅ የሆነ ጌታ ነው። እዚህ ላይ የትዳርን ጸጋ ከሚወራው በላይ የጹብ ድንቅ እንዲሆን የሚያደርገው የቀመሰው ሰው ነው የሚያወራው። ትዳር አዎ፣ የኛ ሀገር አባባል አለ፣ ሚስትን ሳናገባ ቀጣናት ይባላል። ያላገባ ሰው ዘራፍ ነው አፉ። በቃ ሁሉ ነገር አልጋ ባልጋ ይመስላል። ያገባ ሰው ትዳር ላይ ያለ ሰው ሲናገር ግን ምን አይነት ነገር እንደሚያስፈልግ እኩል በኩል ሰከን ብሎ አመዛዝኖ መሄድ እንዳለበት በተግባር እያየው ስለሆነ ሸሪዓው ጋር ማነጻጸር ይችላል፣ በሕስ ማድረግ ይችላል ማለት ነው። እያንዳንዱ ባለትዳር ደስተኛ የሚመስላችሁ ሰዎች አላችሁ፣ ደግሞ በሁሉም መስክ ደስተኛ የሆነ ሰው የለም። አዎ አንድ የሚወድላት ነገር ከሷ ይኖራል። በዛ ማካካሻ ደግሞ አንድ ሶስት ጥፋቶቿን አብሮ ቻል አድርጎ ነው የሚኖረው ትዳር። አዎ ከሱ አንድ የምትወጅለት ነገር ሊሆን ይችላል፣ ሌላ ጥፋት ሊኖረው ይችላል። ያንን ጥፋት በምትወጅለት ነገር አካከሰች ነው ትዳር የሚመሰረተው። ትዳር ጸጋው ሙሉ የሚያደርገው ሼክ ረቢዕ ረሒመሁላሁ ተዓላ ሐፊዘሁላሁ ተዓላ ሲናገሩ ኢን ካነ ረጁሉ ሳሊሐን ወልመርአቱ ሳሊሐተን ፈኒዕመል መታዑ ወላሂ፣ ወንድየው መልካም ከሆነ አላህን የሚፈራ መንሃጁን ያወቀ ተቅዋ ያለው ተቅይ የሆነ ወንድ ከሆነ አሉ፣ ሴቷም መልካም ከሆነች የትዳርን ጣዕም የምታቅ መስተተር ደስ የሚላት ላጤ መባል የሰለቻት ፊትና የምትፈራ ሆና ወደ ትዳር ዓለም የገባች ሳሊሕ ሴት ከሆነች በቃ የዱንያ ጸጋ ሙሉ ሆኗል። ይሄ ነው ጸጋ ማለት አሉ። እውነት ነው፣ ሐቂቃ ይሰማል። ይሄን ካልኩኝ ወደኛ ቤት እንምጣ። በተለይ ስደት ላይ ያላችሁ እህቶች እናንተን ከማክበሬ ጋር ለእናንተ ያለኝ ክብር እንዳለ ከመሆኑ ጋር ከማ ተዕሪፉን እናዝንላችኋለን፣ እናስብላችኋለን። ነገር ግን ጥፋታችሁን መነገር አለባችሁ። ጥፋትን የሚናገረው ሰው ለእናንተ ቅርብ የሆነ ሰው ነው መቻል ያለበት። ሐቂቃ ስደት ላይ ሆነሽ መከራውን አይቶ እየጠበቀ ቃል ላይ ብሎ እየጠበቀ አንቺ ስንት ሰው አዘጋጅተሻል፣ ስንቱ ጋር ተጀናጅነሻል፣ ስንቶቹን ፈልገሻቸዋል። እሱ እዛ በቃሉ ጸንቶ እየጠበቀ ስደት ላይ ከቆያችሁ በኋላ አውቆናል። ስደት ላይ ከሆናችሁ በኋላ ገንዘብ በእጃችሁ የሆነ ጊዜና ጾታችሁን ከመቀየር ውጪ ባል በሆነ የሚያምራችሁ ጾታው ብቻ አስቸግሯችሁ ነው እንጂ በቃ ባል መሆን እኔ እንደዚህ አድርጌ ነው በእኔ ገንዘብ ነው እንደዚህ የምትሉት። ከነ ገንዘብሽ ቢፈታሽ ገንዘቡ ትዳር አይሆንም። ኋላ ለቅሶ ለማብዛት እንደዚህ አይነት ችኳሎ አስፈላጊ ነገር አይደለም። ሰከን ቀዝቀዝ በረድ በሉ። ሐቂቃ عفوا ኢማም ሙሐመድ ብን አልዋሲዕ ረሒመሁላሁ ተዓላ ሲናገሩ ለባል ምክር ብለው ሪሳለቱን ሊዘውጅ ብለው ሲናገሩ ምን አሉ? የንበጊ ሊረጁሊ አን የኩነ መዐል መርአቲ ከማ የኩኑ አህሉል መጅኑኒ መዐል መጅኑን የሕተሚሉነ ሚንሁ ኩለ አዘን ወመክሩህ። ወላሂ ዓሊም ብቻ ይናገር። ሐቂቃ ይሄን ትዳር ውስጥ ያላችሁ ሰዎች በትዳር ጥላ ስር ያለን ሰዎች ይሄን ነገር ስንናገረው የበለጠ ምን አይነት ትርጉም እንዳለው የሚገባው ለዛ ነው። قال الإمام محمد بن الواسع رحمه الله تعالى من قالوا ينبغي للرجل أن يكون مع المرأة كما يكون أهل المجنون مع المجنون يحتملون منه كل آذى ومكروه. من قالوا لك ባለትዳር የሆነ ሰው ወንድ የሆነ ሰው ሚስቱ ጋር ያለው መስተጋብር ሊሆን የሚገባው ልክ እብድ የሆነ ሰው የእብድ ቤተሰቦች ከእብዱ ጋር እንዳላቸው ግንኙነት አይነት ነው አሉ። ለምሳሌ አላሁ ሱብሓነሁ ወተዓላ ይጠብቀንና
አንድ ቤተሰባችን እብድ ቢሆን የአብድ ተናገርን ብለን እንቀየማለን? መታን ብለን እንቀየማለን? አንቀየም። ወንድ ከሆነ ትዳር ስትይዝ ሚስት ጋር ያለ መስተጋብር እብድ የሆነ ሰው ይዘህ እንደ ማስተዳደር ነው። እሱ ቢመታህም ቢቆጣህም ቢሰድብህም ቢተፋብህም ምንም እንደማትለው እንደዛ አይነት የምጠላውንም ነገር ተሐሙል አድርገህ የምትኖርበት ግሩም የሆነ ዩኒቨርሲቲ ነው ትዳር ማለት አሉ። ይሄ ነው ትዳር ማለት የኔ አባት። የኛዎችስ ከትዳር ውጭ ያሉት ሰዎች ወደ ትዳር ለመግባት ይጓጓሉ። ከገቡበት በኋላ ግን ያ መጀመሪያ የናፈቁት የትዳር ህይወት መሆኑን ይረሱትና በቃ ሁሉ ነገር በቃ አልጋ ባልጋ የሚሆን የሚመስላችን ብዙ ሰዎች አሉ። በዚህ ዘመን መፋታት የበዛው ከዚህ አንጻር ነው። ትዳር ቴሌግራም ላይ እንደሚጻፍ ጽሁፍ አይነት ቀላልና ያማረ ብቻ አይደለም። ትዳር ውጣ ውረድ አለው፣ ችግር አለው፣ መከፋት አለው፣ አለመግባባት አለው፣ እንቅፋት አለው። ያንን ሁሉ እምቅ ተደርጎ ነው የሆነ ኮሽ ባለ ቁጥር ወደ መለያየት፣ ወደ መንጨቃጨቅ፣ ወደ ንዝንዝ የምትሄዱ ከሆነ ትዳር ፍቅር ከሌለው፣ መቻቻል ከሌለው፣ መከባበር ከሌለው አሰልቺ የሁለት ሰው ስብሰባ ነው። ፍቅር የሌለበት ህይወት አሰልቺ የሁለት ሰው ስብሰባ በቃ እስጥልት የሚያደርግ ምን አለ ላጤነት ምን አለኝ እስከምትልበት። ይሄ ደግሞ በብዛት ጭቅጭቅ የምታበዛ የሆነች ሴት ትዳር አትይዝም። የባል እርግማን ይደርሳል። ሀቂቃ ዝም ስላለ ብቻ እናንተ የሆነ የተጎዳችሁ ብቻ አትምሰሉ። አቡበክር ስዲቅ ረዲየላሁ ዐንሁ ሲናገሩ ምን አሉ? መን አራደ አን የተዘወጀ ምርአተን ፈልየንዙር ኢላ አቢሃ ወአኺሃ ፈኢነሃ ተእቲ ቢአሐዲሂማ አሉ። አንድ ሴት ማግባት የፈለገ የሆነ ሰው አባቷንና ወንድሟን ይመልከት። ይሄ ደግሞ የሚገርም የሆነ ጥበባዊ አነጋገር ነው። አይመስልም? እኛ ሀገር የሚባለው ምንድነው? እናቷን አይተህ ልጅቷን አግባ ነው። ሞዴላችን ደግሞ አቡበክር ሲዲቅ ረዲየላሁ ዐንሁ የሚሉ ምንድነው? አንዲትን ሴት ማግባት የፈለገ የሆነ ሰው ወንድሟንና አባቷን ይመልከት አለ። ዛሬ እንደዚህ አይነት ነገር ሐቢቢ ሐቢብቲ እንባባላለን። አለቀ፣ ወደ ገደሉ። ቆም ብለን ማሰብ የሰውየውን አይዲዮሎጂ አመለካከቱን፣ ለሴቶች ያለውን ክብርና ቦታ እውቅና የሚፈልግ የሆነ ትዳር የለም። በነገራችን ላይ ዓለም ላይ እውቅና ያላቸው ሰዎች ትዳራቸው የተስተካከለ አይደለም። ጋሊበን እንደ ሸርዓ አይደለም እያወራሁት። ጋሊበን የምናየው ህይወት ግን እውቅና ያላቸው ሰዎች ህይወታቸው መሰናክል ውስጥ የገባ ምስቅልቅል ያለ ህይወት ነው። አላሁ ስብሐነ ወተዓላ ካዘንለት ውጪ ማለት ነው። ዝና አትፈልጉ። አንዳንድ እህቶች ያላችሁ ትልቅ ደረጃ እየጠበቅናችሁ ዝም ብተራ የምትገኙ እህቶች፣ ስደት ላይ የግሩፕ መሪ ናችሁ፣ የደዕዋ ፍቅር አላችሁ፣ ስለ መንሃጅ ትዘምራላችሁ፣ ታወራላችሁ። አገር ቤት የገባችሁ ጊዜ ተውት ሌላውን ነገር፣ ሚዲያውን፣ እነዛ ወንድሞቻችሁ እነዛ እህቶቻችሁ ትዝ ማለቱ ቀርቶ ኒቃቡን አውልቃችሁ ጫት ቃሚ ተራ አብራችሁ ቁጭ የምትሉ እህቶች፣ ይሄን ማን ይንገራችሁ ታዲያ? ባንነግራችሁም እኮ ውስጣችን ቅጥል እርር እያለ እኮ ነው። እህቶቻችን ብለን አልቅሰን መክረናችሁ ገንዘቦቻችሁን ከዱርዬ ከሌባ ከመጥፎ ነገር ጠብቁ ስትነዩ ራሱ እየተሳቀቀን እየነገርናችሁ አገር ቤት የገባችሁ ጊዜ ወርዳችሁ 180 ዲግሪ ሴልሲየስ ወርዳችሁ ከዛ በታች ተራ ነገር ላይ መገኘት ምን ማለት ነው? የብዙዎቻችን የትዳር የመፈረሱ በርካታ ነገር ብዙዎቻችንን ትዳር የሚያፈርሱት በርካታ የጭቅጭቅ በሮች በአንድ አረፍተ ነገር ሊዘጉ የሚችሉ ነገሮች ናቸው። የጸባችን መንስኤ፣ የጭቅጭቃችን መንስኤ፣ የመለያየታችን መንስኤ፣ የብዙ ነገር መንስኤ አጥፍቻለሁ ይቅርታ አድርግልኝ ማለት ብቻ ያስተካክለው ነበር። ይሄን ለማድረግ አንዳንዱ ይቅርታ የሚያደርግለትን ሰው እንደ ደረኛ፣ እንደ ሞገደኛ፣ እንደ መጥፎ ያያል። ይሄ ስህተት ነው። እንደዚህ አይነት አይዲዮሎጂ ካለን አብረን መኖር አንችልም። አንዳንዱ ሁለተኛና ሶስተኛ ማግባትን
እንደ ሽርክ እንደመፈጸም አስቦ በቃ ሌላ ታሪክ ውስጥ የሚያሰዋል። አላሁ ስብሐነሁ ወተዓላ የፈቀደውልን ነገር ነው። ይሄንን ወደ መቀበል አለብን። ምን ችግር አለው? መልካም ከሆነ ጥሩ ጸባይ ካለው ከወደድሽው ለሱ መልካም አመለካከት ካለሽ አይበድለኝም፣ ለሱ ፍቅር አለኝ፣ አብረን እንኖራለን፣ እርዚቄ በአላሁ ስብሐነሁ ወተዓላ ዘንድ ነው ካልሽ ምን ችግር አለው? ያለ ትዳር የማንም መሳቂያና መሳለቂያ የማንም አልፎ ሂያጅ መጠቋቆሚያ ከመሆን በትዳር ጥላ ስር መሸፈን አይቻልም ነበር? ይሄ አይሻልም ነበር? ለምንድን ነው ይሄን ነገር እንደ መጥፎ ነገር የምናየው? በተለይ ወደ ሱና ጠጋ ያልን ሰዎች ሀቂቃ ቆም ብለን ልናስብ ይገባል። ሀቂቃ ወንዶቹም ሴቶቹም። ይሄ ማለት ግን ሴቶቹ ይበደሉ ያልቅሱ እያልኩ አይደለም። አምላካችን አላሁ ስብሓነሁ ወተዓላ ሲናገር ወሚን አያቲሂ አን ኸለቀ ለኩም ሚን አንፉሲኩም አዝዋጀን ሊተስኩኑ ኢለይሃ ወጀዐለ በይነኩም መወደተን ወረሕመተን ኢነ ፊ ዛሊከ ለአያትን ሊቀውም እየተፈከሩን። ሊቀውም እየተፈከሩን። አላሁ ስብሓነሁ ወተዓላ ተዓምራቶቹን ከገለጸባቸው አያዎች አያ ብሎ ከጠራቸው ነገራቶች ውስጥ የሁለት ጥንዶችን ጥምረት አላሁ ስብሓነሁ ወተዓላ ሀያልነቱን የሚገልጽባቸው ተአምራዊ መርሆች እንደሆኑ ገልጿል። ለምንድን ነው አለ? ሊተስኩኑ ኢለይሃ ወደ እሷ ትረኩ ዘንድ ትሰተሩበት ዘንድ ሰላምን ታገኙ ዘንድ ሰኪናና ወቃርን ትታደሉ ዘንድ አለ። ወጀዐለ በይነኩም መወደተን ወረሕማ አላሁ ስብሓነሁ ወተዓላ ደግሞ በመካከላችሁ ፍቅርና እዝነትን ጣል አድርገናል አለ። ይሄ የተጣለው ምንድን ነው? ፍቅርና እዝነት ነው። እነዚህ ነገሮች ከሌሉ ትዳር የሚባለው ነገር የለም ማለት ነው። ኢነ ፊ ዛሊከ ለአያትን ሊቀውም እየተፈከሩን። እነዚህ ነገራቶች አላሁን ስብሓነሁ ወተዓላ ለሚፈሩና ለሚያስተነትኑ ሰዎች እጅግ በጣም ግዙፍ የሆኑ ተአምራቶች ናቸው ይላል። አላህ ሲናገር ሌላ ቦታ ላይ ምን አለ? ወሁወ አለዚ ኸለቀኩም ሚን ነፍሲን ዋሒደትን ወጀዐለ ሚንሃ ዘውጀሃ ሊየስኩነ ኢለይሃ። እሱ አላሁ ስብሓነሁ ወተዓላ ከአንዲት ነፍስ ከአባታችን አደም ዓለይሂ ሰላም የፈጠራችሁ ከእርሷም መቀናጇን ወደ እሷ ይረካ ዘንድ አላሁ ስብሓነሁ ወተዓላ በተአምራዊ መንገድ ሐዋን ከጎኑ የፈጠረ የሆነ ጌታ ነው አለ። ትዳር ማለት የህብረተሰቡም ክብርና ዝርያ የሚጸዳበት ንጹህ የሚሆንበት ትልቅ የሆነ መርህ ነው። አሁን የዝሙት ልጅ እየበዛ ነው ያለ ነው። ወደ ዲን ጠጋ ያልነው ፈሊላሂ አልሐምዱ ወልሚና ከእንደዚህ አይነት ነገር ታቅበናል። ምናልባት ዛሬ ቴክኖሎጂውም ስለበዛ እንደዚህ አይነት ነገር ላይከሰት ሊሆን ይችላል። ነገር ግን ውስጣችን እየቆሸሸ ነው። ሐቂቃ ስንቶቻችን ፊትና ላይ ወደቅን። ተፈተንን መባል በራሱ እንደ ውርደት እንደሆነ ነገር ኢማኑ እንደደከመ አይነት ሰው የሚያስቆጥር ነገር የሚሆንበት። ነብያቶች ፈርተው ነበር፣ ከሴት ፊትና ፈርተዋል። ዱዓ ያደርጉ ነበር አላህ እንዲጠብቃቸው። ሼኹል አልባኒ ረሒመሁላህ 74 ዓመቴ ነው ዛሬ፣ ግን ዛሬ በ74 ዓመቴ የሴትን ፊትና ፈራለሁ ይሉ ነበር። ማንን እኔ እናንተ? የስንቶቻችን ልብ ነው የጨቀየው? የስንቶች ልብ ነው የተሰበረብን በእኔና በአንተ ምክንያት? ማን ይንገረን ይሄን? ጥፋተኛው እኔ ነኝ፣ ጥፋተኛው አንተ ነህ። ማን ይናገርታል? ውዱ ነቢ ዓለይሂ ሰላቱ ወሰላም ሲነግሩን ሲያስጠነቅቁን ኢዛ ጃአኩም መን ተርዶውነ ዲነሁ ወኹሉቀሁ ፈአንኪሑ ወኢላ ተፍዐሉ ተኩኑ ፊትነተን ፊል አርድ ወፈሳዱን ከቢር። ወደ እናንተ ስነ ምግባር ምጥቀት ያለው ሰው፣ የዲን ሰው፣ አቋም ያለው ሰው፣ ለእስልምና የሚያስብና የሚቆረቆር የሆነ ሰው ለጋብቻ ከመጣላችሁ አጋቡት። መርህ አትፈልጉ፣ ኮተት አደርድሩ፣ የማይሆን ነገር። አብዛኛው በዚህ ጉዳይ የሚጠየቁት ወላጆች ደግሞ አሉ። ይህ ካልሆነ ግን በምድር ላይ የሚከሰተው እያንዳንዱ ፈተናና ብልሽትነት ተጠያቂዎቹ እናንተ ናቸው አሉ ረሱሉ ዓለይሂ ሰላቱ ወሰላም። ወደ ትዳር ከመግባት የምትፈሩ እህቶች ደግሞ አላችሁ። እከሌ ጎድቶኛልና ሁሉም ወንዶች እንደዛ ናቸው። እንግዲህ ወንድ ማመን በቃኝ። ኧረ እባክሽ እንዴት ነው እንደዚህ የሚባል? አይባልም። እኔ መጥፎ ሊሆን እችላለሁ፣ ነገር ግን እኔ መጥፎ ሆንኩ ማለት የኔ አይነት ጾታ ያላችሁ እንዳለ ምድር ላይ ያሉት መጥፎች ናቸው ማለት አይደለም። ምናልባት አላህ ከኔ የጠበቀች ለአንቺ መልካም አዘጋጅቶልሽ ሊሆን ይችላል። ከትዳር ምንም ቢሆን እንዳትቀሩ፣ ወላሂ የፈለገ ቢሆን ያለ ትዳር ከመኖር እየተጨቃጨቁ በትዳር ውስጥ ናት መባል ይሻላል ለሴት ልጅ። በተለይ በዚህ ዘመን ኢማሙል ሐረመይን
أبي المعالي عبد الملك الجويني رحمه الله تعالى سناقروا والنكاح من أسباب زوال الجنون كما أن العزبة من أسباب الجنون ወደ ትዳር መግባት ከላጤነት ውርደት ተላቁ ወደ ትዳር ክብር መግባት ትዳር አለመመስረት የእብደት መንስኤ እንደሆነ ሁሉ ወደ ትዳር መግባት ደግሞ እብደት ከሚወገድባቸው መድኃኒቶች ውስጥ ግንባር ቀደሙ ናቸው አሉ። ወዴት ለማን እናገር? ይሄን ሴቶቹ ደግሞ በብዛት ወንድ ላይ ነው እንጂ የሚያተኩሩት የኛ ኃላፊነት ምንድነው ብለው ደግሞ አያስቡ። ይሄን ምን ነገር አለበት? ባልሽ ባንቺ ላይ ትልቅ የሆነ ሐቅ አለው ታለ ሐቁን ጠብቂለት። ወንድ ልጅ የሚጨቃጨቀውን ሴት አይፈልግም። ክብር የማይሰጠውን ሴት አይፈልግም። የእውነት የማትወደውን የምታስመስልበትን ሴት አይፈልግም። ከጀርባ የምትሰልለውን ሴት አይፈልግም። ጥፋት ካለ ፊት ለፊት ይሄ ነገር እንደዚህ ቢሆን በይ አካውንት ቀይረሽ እሱን ስለጀነጀንሽው የራስሽን ህይወት ታበላሻለሽ እንጂ እሱ አቋም ነው የሚይዘው። እንደውም ላንቺ ያለው ቦታ እየቀለለ ላንቺ ያለው ክብር እየወረደበት ሌላ እንዲፈልግ ነው የምታደርጊው። ወንድ ልጅ በደራና በእልህ በድብቅ ማንነት እሰልላለሁ ብላችሁ ህይወታችሁን የምታበላሹ እህቶች አላህን ልትፈሩ ይገባል። ወላሂ የበለጠ አውሬ ነው የምታደርጉት። ወንድ ልጅ በግልጽነት ነው የሚያምነው። ባለቤትሽ አይደል በግልጽ ነገር የምታዩ ጥፋት ካለ ለማንም አታወሪ። ትዳራችሁን ለሶስተኛ ወገን የምታወሩ ከመርሳቴ በፊት የትዳር ጉዳይ ቃቃ ጨዋታ አይደለም የኔ እህት። ልጅ የሚባል ፍሬ የሚወለድበት በትዳር ጥላ ስር መኖር በራሱ ሰላም የሚሰጥበት እጅግ በጣም ብዙ እርካታ ነው። አንዳንዶቹ አላችሁ ባገባችሁ ማግስት ስለባላችሁ ብዙ የምታወሩ በተለይ በርቀት የሆነ ጊዜ እሱ እንደዚህ ነው በዛ መጥቶ በዛ ወርዶ በዛ ወጥቶ በዛ መጥቶ የምትሉ ሰዎች ይሄ ትዳርሽ እየተበላሸ ፈሩን እየቀደርሽበት ያቺ የምታወራሽ ራሱ ያንቺን ባል እየፈለገችው እንደሆነ ማረጋገጫ የለሽ። ለምን ፈለገችው እያልኩሽ አይደለም። ነገር ግን የባልሽን ገበና ለሌሎች ባስወጣሽ ቁጥር አንቺ ከባልሽ እየራቅሽ ነው የምትሄጂው። ሐታ ለቤተሰብ እንኳን ቢሆን ከሰለፎች አንዱ ሚስቱ ጋር ተጣልቶ ሚስቱ ወደ ቤተሰቦቿ ትሄዳለች። ይወዳት ነበር፣ ይዋደዱ ነበር። በነዛ ምርጥ ክፍለ ዘመን ነው ያሉት። ከዛ በኋላ 8 ቀን ስትቆይ ጨንቆት ሄደ። እሷም ናፍቃለች፣ እሱም ናፍቋል። ሄዶ በራን ኳኩቶ ሲገባ እሷ ከፈተችለት በሩን። እየጠበቅኩህ ነበር ትመጣለህ ብዬ። አሁን ለቤተሰቦች ምንም እንደተፈጠረ አልተናገርኩም። ላያችሁ ነው የመጣሁት ነው ያልኩት። ዝም ብለና ቶልና ሰላም በላቸውና ይዘይ ሄዳለችው። ተጣልተው ነው ሄደችው። ዛሬስ አንድ ቀን መቆየት ሳይችሉ በአንድ ቀን ውስጥ 4-5 አቋም የሚያሳዩ እህቶች አሉ። 4-5 አክሮባት የሚያደርጉ ረበየት ነው የምንቻቻለው። ሐቂቃ እንደ ሴት ሁኑ እንጂ እንደ ባለትዳር ሁኑ እንጂ ስክን በሉ እንጂ። ባልሽ ሁሌም ቢሆን ባንቺ ላይ ያለው እምነት የበለጠ ሞርም ያደገን መሄድ እንጂ የተለያየ አክት እያሳየሹ ባንቺ ላይ እንዲጠራጠር አታድርገው። ይሄ ትዳርሽን እንዲያበላሽ ነው እንጂ ትዳር እንድትይዥ አያደርግሽ። አንድ ሴት በአንድ ሴት ላይ ከአላሁ ሱብሓነሁ ወተዓላና ከመልእክተኛው ሰለላሁ ዐለይሂ ወሰለም ሐቅ በመቀጠል የባሏን ሐቅ የሚያክል ምንም አይነት ሐቅ የለባትም። ይሄ ማን ይንገራችሁ ታዲያ? በየቦታው እናንተ ስለምታለቅሱ ስለ ባል አይወራም። ወንድ ጥፋተኛ ብቻ ነው የሚስተዋለው። ያ ማለት ጥፋተኞች የሉም እያልኩ እንዳልሆነ ግን አስምሩበት። ደጋግሜ እየተናገርኩ ነው። አንድ ጽንፍ ይዛችሁ እንዳታራግቡ። መልእክተኛው ሰለላሁ ዐለይሂ ወሰለም እንደተናገሩት ከአላህ ውጪ ላለ አካል መስገድ ቢቻል ኑሮ ሴት ልጅ ለባሏ በሰገደች ነበር ማዘዋል። ከዚህ በለጠ ምን ይበሉ? እሺ ስለ ትዳር ሲወራ አብዛኞቻችን ትዳር ትፈልጋላችሁ። አብዛኛው ሴት ወቃሽ ነው የሚሆነው። ትዳር ስትገቡስ በዛ ልክ የምትጓጉለት የሆነ ትዳር ነው ወይ የምትኖሩት? ሁሉ አልጋ ባልጋ ይሆናል እንዴ? ረሃብ አለው ትዳር፣ ችግር አለው፣ እርዛት አለው፣ ባይተዋርነት አለው። ወንድ ልጅ ነው ሁሉን ነገር ላይ ነግርሽ ይችላል። በውስጡ የሚይዘው ብዙ አይነት ነገር ሊኖረው ይችላል። አንዳንዴ ሐሳቦቹ በጣም ሲወጥሩት መነጋገር ሁሉ ሊያስጠላው ይችላል። ጸጥ ማለት ሊፈልግ ይችላል። ያኔ የሆነ ጊዜ መስጠት መቻል አለብሽ። እንደዚህ ከሆነ ትዳር አብሮ መቀጠል ይቻላል። ከዚህ ውጭ ከሆነ ግን እየገቡ መውጣት ጆይን እያሉ ሊፍት ማለት ካልሆነ በስተቀር አይሰምርም። ስለዚህ
ደጋግመን ቆም ብለን ማሰብ። በተለይ አደራ ምለው ነገር ስደት ላይ ቆይታችሁ ወደ አገራችሁ ስትገቡ ያቺ የኛ አገር የምትባለው አገር እዚህ አገር እንደምታዩት አገር አረብ ቤት እንደምትኖሩት አይነት ፕሮቶኮል የለውም። የኛ አገር ወንድ አረብ አይደለም፣ ሐበሽይ ነው። የራሱ ወግ ያለው፣ የራሱ የሆነ ፊውቸር ያለው፣ የራሱ የሆነ ባህልና ወግ ያለው፣ የራሱ የሆነ አቋም ያለው ወንድ ነው። አረቦችን እዛ አይተሽ የኔ ባል በነሱ ልክና መርህና በነሱ እንቅስቃሴ ልክ ይሁን አትበይ። ቢያንስ ምናልባት እሱ አገሩን ላያውቀው ይችላል። ሁኔታዎችን አንቺ ቀስ እያልሽ ታነቂዋለሽ። ወደ መጥፎ ነገር ለመሄድ አትቸኩይ፣ ተረጋጊ። ቁጣ አይበላችሁ። እባላችሁ ላይ ማስተካከል የምትችሉ ትንሹን ነገር በቁጣ አበላሽታችሁት ወደ መጥፎ ነገር ለመምራት አትቸኩሉ። ሁለተኛ ባላችሁ ጋር ምንም አይነት ግጭት ቢፈጠር ግጭቱን ለባላችሁ ብቻ ንገሩና ለመፍታት ሞክሩ እንጂ ለሶስተኛ አካል ለአባትሽም፣ ለእናትሽም፣ ለእህትሽም፣ ለወንድምሽም አታውሪ። መጀመሪያ ቁጭ ብለሽ ባልሽ ጋር ግልጽ በግልጽ ተነጋገሩ። ይሄ ከሆነ ገመናችሁ እሱና አንቺ ጋር ብቻ ይቀራል። አለቀ። ይሄ አልሆን ብሎ የማይሳካ ሆኖ አላሁ ሱብሓነሁ ወተዓላ ይጠብቃችሁ። ግን ወደ ልዩነት ከሄዳችሁ በትዳርሽ ውስጥ ያለው የህይወት ገመናሽ እባልሽና አንቺ ዘንድ ብቻ ታትሞ የሚቀር እሞት ድረስ የሚታተም ሚስጥር ነው መሆን መቻል ያለበት። አብራችሁን የሰራችሁት ያን ነገር። አንዳንድ አረመኔ ደግሞ ባሎች አላችሁ፣ ቪዲዮ ይዘናል ምናምን የምትሉ በሽተኞች፣ ምን አይነት ህሊና እንዳላችሁ ምን አይነት ሞራል እንዳላችሁ በማይታወቅ መልኩ በዚህ ዘመን የእጁጅና መእጁጅ ካልሆኑ በስተቀር ይፈጽሙታል ብለን ማናስበውን ነገር የምታሰሙን እንዴት አእምሯችሁ እንዴት ችሎ ነው ሚስታችሁ ጋር ሚስቴ ብለህ ባሌ ብለህ አክብረህ ለአንተ ብላ ማድረግ የምትችለውን ነገር በቪዲዮ ቀርጸህ ኋላ ማስፈራሪያና ገንዘብ መቀበያ የምታደርገው? ለገንዘብ ብሎ የሚመጣ የሆነ ወንድ አይደለም፣ ወንድ አገረድ ነው። እናንተም ራሳችሁን ጠብቁ። ስትወዱም በቅጡ ይሁን፣ ስትጠሉም በቅጡ ይሁን፣ በቋፉ ነው። አንድ ሰው ለእናንተ የሚያሳያችሁን ፍቅር በአስተሳሰቡ መለየት ትችላላችሁ፣ ባነጋገሩ መለየት ትችላላችሁ። ለእናንተ የሚያስብላችሁንና የሚያሳስባችሁን አታውቁም። ትልቁ በሽታ ይሄ ነው። ስደት ላይ ያላችሁ እህቶች ከየዋህነታችሁ ጋር ከመልካምነታችሁ ጋር ኸይር ነገር ከመሽቀዳደማችሁ ጋር የሚያስብላችሁንና የሚያሳስባችሁን መለየት አትችሉም። ይሄን በደንብ መለየት ያስፈልጋል። ቀድሞ ስለ ገንዘብ የሚያወራን የሆነን ሰው ያንቺ ጥንካሬ የማያሳስቡ የሆነን ሰው ለኔ የሚል መንፈስ የተጠናወተው ሰው ባልም ሳይሆን ጎረቤትም ለመሆን አስቸጋሪ ነው። ቆም ብለን ማሰብ መቻል አለብን። ከነ ችግሩ ከነ በሽታው ከነ ድህነቱ ላንቺ የሚያቆረቆርልሽን ሰው ማግባት የተሻለ ነው። እምትወጂው ወንድ ከሆነ ላንቺ ቦታ ያለው ይሄን ልጅ ከልቤ ወደዋለሁ፣ አሳስቡ መልካም ነው፣ ለሴት ልጅ መልካም እሳቤ አለው በምፈልጊው መነጽር ከገነባሽው ወላሂ እሱ ዘንድ ስንተኛም የሆነ የፈለገ ይሁን። አሁን ይሄን 2 3 4 የሚባለውን ነገር እንደ ቫይረስ ስለምታዩት ነው እንጂ እንደዛም ሆነሽ ቢሆን እምትወጂው ጋር ኑሪ። ሐቂቃ እምትወጂው ሰው ካለ ደግሞ ሌላ ሰው ጋር ምን አስደሽ አንቺ? እምትወጂው እሱን ከሆነ ልክ ያን እምትወጂው ወደ አንቺ እንዲመጣልሽ የሌላ ወንድ ህይወት ማበላሸት የለብሽም። እሱን ትወጂዋለሽ፣ ታውቂዋለሽ እንደምትወጂው። እሱ ጋር እያወራሽ ነው በጎን ጓደኛው ምን ይሆንሻል? ቢላሂ አለይኩም ይሄ ወንድ አይደለም? የዚህ ልብ መሰበር አለበት። እሱን እንደምትወጂው እሱን እንደምታገቡ ታውቂያለሽ። ግን ለሱ ቀብድ ማስያዣ ሌላ ወንድ ጋር ነች ሲባል እሱ ቅናት ይዞት ወደ አንቺ እንዲመጣ ሌላውን ንጹህ ምንም የማያውቀውን ወንድ ራስሽ መተሽበት ስታበቂ እንደገና ህይወቱ እንዲመሰቃቀል ማድረግ ምን ማለት ነው? ማን ነገራችሁ ይሄን? ሐቂቃ አደብ መያዝ መቻል አለባችሁ። ሌላው የመጨረሻ መናገር የምፈልገው ነገር قال شيخ الإسلام ابن تيمية الحراني رحمه الله تعالى ሴት ልጅ ምላሷ ከረዘመ ከባሏ ጋር ያላት ቆይታ ጥቂት ነው። ምላሳም አትሆኑ። ምናልባት የምትሰሩበት ሁኔታ አረቦቹ ጩኸት ምናምን ነገር የሆነ ጩኸት አስለምሯችሁ ሊሆን ይችላል። ነገር ግን ሰከን ማለት አለባችሁ። ይሄን የምናገረው ቁጥብ ሴቶች የሉም እያልኩ እንዳልሆነ አስምሩበት። አንድ ሴት በህይወቷ ውስጥ ምላሷ የሚረዝም ከሆነ ባሏ ጋር ያላት የጊዜ ቆይታ አጭር ነው። በእርግጠኝነት ነው የምነግራችሁ። ሼኽ الإسلام أحمد بن تيمية رحمه الله تعالى وليس على المرأة بعد حق الله ورسوله أوجب من حق الزوجة
መጅሙዑል ፈታዋ ላይ የተናገሩት ነው ሸይኹል ኢስላም አሕመድ ብን ተይሚያ ረሒመሁላሁ ተዓላ። አንድ ሴት ከአላህና ከመልእክተኛው ሐቅ በስተጀርባ ከዚህ በኋላ እንደ ባሏ ሐቅ እጅግ በጣም አሳሳቢና አንገብጋቢ የሚሆን ሐቅ የለም አሉ። ይሄስ ማን ይንገርሽ? ይሄንን አውቀሽበት ከሆነ ይሄንን ሁሉ አምነሽበት ከሆነ አላሁ ሱብሓነሁ ወተዓላ ከነመልካም እሳቢያችሁ ከነደጋግ ማንነታችሁ አላህ መልካም የሆነ ህይወት ይስጣችሁ። ትዳር ላይ ያላችሁ ሰዎች ያላችሁበትን ህይወት አትናቁት። እናንተ አሁን ያላችሁበትን ህይወት ሚሊየን እንስቶች የሚናፍቁት ህይወት ነው። ይሄን በደንብ ማሰብ መቻል አለባችሁ። አይቃስ በዚህ ጉዳይ ብዙ ማለት ይቻላል፣ ግን ጥበበኛ ምንሆን የመጨረሻ መናገር የምፈልገው ለወንዶች ጠቢብ ሁኑ። ሴት ልጅ ከጠባብ ቤት ይልቅ ጠቢብ የሆነ ባል ይማርካታል። ጠባብ ቤት እንደምንም ማስፋት ትችላለች። ጠባብ አእምሮ ያለው ወንድ ጋር ግን መኖር ይከብዳታል። ያንን ማሰብ መቻል አለባቸው። ሴት ልጆች በትንሽ ነገር ይደሰታሉ፣ በትንሽ ነገር ሊከፉ ይችላሉ። በዛ ልክ ማሰብ መቻል አለብን። ጠቢብ ሁኑ ያልኳችሁ ለምንድን ነው? ከዕለታት አንድ ቀን ይባላል ባልና ሚስት ሆነው ያው ሴቷ እንደዚሁ አረብ ሀገር ቆይታ የሚሆን ወላሁ አዕለም ሴቷ ቤት ነው ያለው ባልየው ተከርቸም ይባላል በእኛ ሀገር ሴቷ ቤት ነው የሚኖረው። ከዕለታት አንድ ቀን ያው ሴት ናት በሆነ ነገር ጥፋት አይታበት ተቆጥታ በል የምትፈልገውን ጓዝ ጥቅልል አድርግና ውጣልኝ ከቤቴ ብለዋለች። የምትፈልገውን ያዝና ውጣልኝ ከቤቴ ስትለው የምፈልገው አንቺን ነው ብሎ እሷን ተሸክሞ ወጣ ይባላል። አያችሁት? መሪሩና ተናዳ ያረገች የምትፈልገውን ይዘህ ውጣ አለችው። እሷን ይዞ ወጣ። እሱ ቤቱን አይደለም የሚፈልገው እሷን ነው የሚፈልገው። እሷም ቁጣዋ በረደ። በሳቅ ተገናኝተው ትዳራቸውን እንደገና መሩ ይባላል። በጥቃቅን ነገር ውስጥ ትዳር ለማፍረስ ዝግጁ መሆን ጥሩ አይደለም። አላሁ ስብሓነሁ ወተዓላ ሁላችንም እኔም በተናገርኩት እናንተም በሰማችሁ ተጠቃሚዎች አላህ ያድርገን። አላሁመ አሪነል ሐቀ ሐቀን ወርዙቅና ኢትባዐህ ወአሪነል ባጢለ ባጢለን ወርዙቅና ኢጅቲናበህ። አላሁ ስብሓነሁ ወተዓላ ትዳር ለሌላቸው እህቶቻችን መልካም የሆነ ትዳር አላህ ይወፍቃቸው። ትዳር ለሌላቸው ወንድሞችም አላሁ ሱብሓነሁ ወተዓላ መልካም የሆነ ትዳርም አላህ ይወፍቀን። ለሁላችንም አላሁ ስብሓነሁ ወተዓላ መልካም የሆነውን ነገር ጥሩውን ነገር አላሁ ስብሓነሁ ወተዓላ ይጨምርልን። አላሁ ስብሓነሁ ወተዓላ ተከባብረን ተነጋግረን ተዋደን ተግባብተን የምንኖርበትን ህይወት አላህ ያሳምርልን። የሱናውን ዓለም የበላይ የትልቁን ከፍታ የልዕልናውን ካባ የሚለብስበትን ጊዜ አላህ ያቅርብልን። በታሪክ ዓለም ውስጥ በታሪክ አምድ ውስጥ የሰማነውን ያየነውን የጀግኖቻችንን ታሪክ የምንደግም ጀግና የትዳር ባለቤቶች ጀግና የታሪክ ባለቤቶች እንደሆን ሁሉ ያንን ታሪካችንን የምንመልስና በእኛ ህይወት ውስጥ በቅጽበት ታሪካችን ተቀይሮ ትልቅነት ካባችን ላይ ትልቅ እንደሆነን ትልቅነታችን ካባ ላይ ተመልሰን ምን ሞታ ላይ አድርገን اللهم አሪነል ሐቀ ሐቀን ወርዝቅና ኢትባዐህ ወአሪነል ባጢለ ባጢለን ወርዝቅና ኢጅቲናበህ እያልኩ ንግግሬን እቋጫለሁ። ከተናገርኩኝ ስህተቱ የኔ ነው። ኢስላም ሙሉ የሆነ ዲን ነው፣ ምንም ስህተት የለበትም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዐለይኩም ሰላም ወረሕመቱላህ